ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል በአክብሮት እጠይቃለሁ። ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ከፍተኛ የፋኖ ከፍተኛ ድል የታየበት በጎጃም፣ በሸዋ፣ በወሎና በጎንደር ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው የሚለውን እስከ መጨረሻው አብራችሁን ከቆያችሁ የምትሰሙት ይሆናል። ይፋት አካባቢ ላይ ከፍተኛ ውድመት ከተማዋን በከፍተኛ ደረጃ ሲያቃጥልና ሲያወድም የነበረው እንግዲህ ከልዩ ዞን ከኦሮሚያ ልዩ ዞን ከሚባሉት ከነ ኬሚሴ ተነስቶ የመጣው የኦሮሚያ ጦር ከፍተኛ ጉዳት አድርሶ ይህ ከፍተኛ ውድመት ያደረሰው የጫካው ብልጽግና እንግዲህ ከፍተኛ ውድመት ከማድረሱም በላይ ከፍተኛ ጭፍጨፋ አድርጓል። አርሶ አደሮችን፣ ንጹሃንን፣ ህጻናትንና አዛውንቶችን መጨፍጨፉ ይታወቃል። እንግዲህ ለመከላከል አርሶ አደሮች ራሳቸውን ሲከላከሉ ቢቆዩም የአፋብን ሸዋ ቀጠና ያለው በኢንጂነር ደሳለኝና በአርበኛ መከተው ማሞና አርበኛ ኢንጂነር ደሳለኝ ሲያሽብ ሸዋ የመሩት ዘመቻ እንግዲህ በውጤታማ በሆነ መንገድ የአየር ወለዱንም ሪፐብሊካን ጋርዱንም ጽንፈኛው የጫካው ብልጽግናን ኦነግ ሸኔን እንግዲህ በሚገባ ቋንቋ አናግረው ከፍተኛ ድል አግኝተዋል። በርካታ ከ200 በላይ የሸኔ ኃይሎችና የሪፐብሊካን ጋርዶች ተማርከዋል በነመከተውና በነ አርበኛ ኢንጂነር ደሳለኝ ሲያሽብ ሸዋ ዘመቻ። ስለዚህ አሁን በኢንጂነር ደሳለኝና በመከተው የተደረገው ውጤታማ ዘመቻ አንድነቱ ምን አይነት ለውጥ እንዳለው ምን ያክል ተጽዕኖ እንደፈጠረ ነው የሚያሳየው። ስለዚህ ይህ ነገር ተጠናክሮ እንደሚቀጥልም አርበኛ መከተውም አርበኛ ኢንጂነር ደሳለኝ ሲያስብሸዋም እነ አርበኛ ባየም የተለያየ አስተያየታቸውን ሰጥቷል። መልእክታቸውን አስተላልፏል። አርበኞች መልእክታቸውን አስተላልፏል። ስለዚህ ይሄ አንድነቱ ያስፈራው ብልጽግና ሸዋ ላይ ከፍተኛ የሆነ ሸዋ ላይ ሲያስብ ሸዋ ላይ ደመሳለሁ ብሎ ሸዋ ላይ ይፋት ላይ ብቻ ይፋትን ከቦ የጫካ አጋሩን አስገብቶ ሸዋ ላይ ማቃጠልና አርሶ አደሩንም ንጹሃንንም ሲገርል ፋኖን አገኛለሁ ብሎ በፋኖ ሲመታ እንግዲህ ንዴቱን እዛ ላይ ሲወጣ እንግዲህ እነ በጎጃምም በጎንደርም በወሎም የሸዋ ላይ የተከፈተውን ዘመቻ የጫካው ብልጽግናና የከተማው ብልጽግና እንዲሁም ደግሞ የአማራ አድማ ብተናና ሚሊሻን አስተባብረው ያደረጉትን ውድመት እዛ ላይ የሰፈረውን የመከላከያና የሚሊሻ የአድማ ብተና ኃይል የኦሮሚያ ልዩ ኃይል ለመበታተን ሲባል እንግዲህ በጎጃም በጎንደርም በወሎም አጋዥ ዘመቻዎች ተከፍተዋል። ስለዚህ ይህ መቀጠል አለበት። ይህ አይነት